ራሱን ሰጠሽ ልገይ አይደለም እንድትበላ ነው ልቷት ምንድን ነው በእምነት ነኝ ልገሉ ልትወስዱብኝ አይደለም ልትወስዱብኝ አይደለም ደግሞ ተላካችሁ ልገሉ ልደር ተባላችሁ እሺ አንዴ ብቻ ፍቀድልኝ አንዴ እሺ በለኝ ተረፍኩሽ አንዴ እሺ እንዴት መጣሽ? አንተን ወደ ቤት ልክ እንደሱ ያበደ አይነት ሰው ሲያይ ማለት ነው ቀርቦ ያበላል። እንደዚህ አይነት ልብስ ትፈልጋለህ? ሰላም ሰላም፣ ውድ ቻናላችን ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ። አይኖ እዚህ ያልነበርኩኝም ወደ ክፍለ ሀገር ተመልሼ ነበርና ትንሽ ራሴን መደበቅ ስለነበረብኝ ነውና የነበርኩበት ሁኔታ ጥሩ አልነበረም እና አሁን ድጋሚ ተመልሼ መጥቻለሁና ድጋሚ የመጣሁበት ምክንያት ደግሞ ድጋሚ አሁንም ዘኪን ፍለጋ ነው የመጣሁት። ለዘኪ የሰማሁት ነገር በጣም የሚያስጠላ ነገርና ጭንቅላት የሚረብሽ ነገር ሰምቼ ነው የመጣሁትና ሲጀመር ከመጀመሪያው ጀምሬ ትቼ መሄድ አልነበረብኝም። ዘኪን መፍራት አልነበረብኝም። ብቻ አይኑ እኔም ፖሊሶች እየፈለጉኝ ነበርና ለዛ ትንሽ መደበቅ ነበረብኝና እጄ ላይም ብዙ ማስረጃዎች ስላልነበሩ ነውና ከዛ በኋላ ግን ድጋሚ አልቆየሁኝም። እዛም 1-2 ቀን ነው ቆይቼ ተመልሼ የመጣሁትና የፈጠነ ነኪያም እና ሶፊም አንድ ነገር ነገሩኝና ተመለስኩኝ። ዘኪ ከሆስፒታል እንዳመለጠና ድጋሚ እንደባሰበት እብለቱ ደግሞ ጭራሽ ይባስ እንደሆነበት ሰማሁኝና ያንን ነገር ሰምቼ ደግሞ ችላ ማለት አልቻልኩኝም እና እንደገና ከዛ ከክፍለ ሀገር ተመልሼ መጥቻለሁና አሁንም እዚህ ያለሁት ደግሞ እሱን ፍለጋ ነውና እዚህ አካባቢ እንደሆነና እሱ የሚመስል ልጅ እዚህ አካባቢ እንዳዩት ነግረውኝ ነውና አላቅም። ቦታው ደግሞ በጣም ነው የሚያስጠላው። ወንዝ ዳር ምናምን አካባቢ ነውና በጣም የሚሸት ቦታ ነው። አይኖ ብቻሽን ለምን ትመጫለሽ ምናምን ነገር ከሰው ጋር ለምን አትመጪ ምናምን ነገር ልትሉኝ ትችላላችሁ። ግን ሰው ማስቸገር ምናምን ነገር ስላልፈለኩኝ ነው ማለት እንደገና ዘኪንም ደግሞ እኔ ማግኘት ያለብኝ ሰው ስለማይቀርብ ታውቃላችሁ። ከዚህ በፊትም የነበረው ነገር አስቸጋሪ ነበርና ብቻ በጣም የሚያስጠላ ቦታ ነው ያለው። ድጋሚ ያንን ነገር ሁሉ ካደረኩኝ እንደገና ድጋሚ ከተሻለው በኋላ ደግሞ እንደገና ተመልሶ ወደ ነበረበት ቦታ ተመልሷልና ይሄን ነገር ደግሞ ያደረጉት ያቺ አክስትየውና ያቺ እናትየው ናትና ሁሉን ነገር ደግሞ እየነገርኩት አልሰማ ብሎኝ ነውና ምናልባት ቢሰማኝ ኖሮ ወይ አንደርስታንድ ቢያደርገኝ ኖሮ አሁን ባለበት ሁኔታ ድጋሚ አይገኝም ነበርና ድጋሚ ደግሞ መተው አልቻልኩኝም። ፋሚሊዎች ማለት እሱን መተው ጭራሽ ነው ያልቻልኩት። እንደዚህ ሆኖ በምንም ታምር ልተው አልችልም እና ያደረጉት ደግሞ እነዛ ሰይጣን ሰዎች መሆኑን ደግሞ ጭራሽ ሳቅ ማለት ነው ከመላችሁ በላይ እናደዳሉ። አላቅም። አሁንም የመጣሁት ብቻ እኔና ካሜራ ማሪ አንድ ላይ ሆነን እሺ ካለን ወደ ቤት ይዤው ልሄድ ነውና እንደገና ድጋሚ ጸበልና ምን ነገር ቦታ ነው መውሰድ ያለብኝ። ምክንያቱም ያንን መተት ነው ድጋሚ ያደረገችበት ያቺ ሴትዮና ሳውንዱ ላይም እንደሰማሁት ከሆነ ድጋሚ መተት ነገር ነው አርጋበት እንደዚህ እንዲሆን ያደረገችውና ስለዚህ ወይ አስገድጄም ከሆነ መጀመሪያ አየውና ሁኔታውን እሱ ይሁን አይሁን የሚለውን ነገር ቼክ ላርግና የእውነት እሱ ከሆነና ዘኪ ከሆነ እዚህ ያለው በግድም ቢሆን አስገድጄም ቢሆን ወደ ጸበል ይዤ እሄዳለሁ። ካልሆነም ደግሞ አላውቅም ብቻ ማድረግ ያለብኝን ነገር አደርጋለሁ። ብቻ በጣም ነው የሚሻለው። ኑ ወደዛ እንሂድና እስቲ እንፈልገው። በጣም የሚያስጠላ ቦታ ነው። አላውቅም እዚህ ብቻውን እንዴት እየኖረ እንደሆነ አላውቅም። ምን አይነት የሚጨንቅ ሰፈር እንደሆነ እነዚህ ሰይጣን ሰዎች ሁሌ ከህይወታችን አይወጡም። ሁሌ ምናልባት አላውቅም ብቻውን ብነግረው ኖሮ ወይ ከመጀመሪያው ጀምሬ ባስረዳው ኖሮ ወይ አሁን ያለበት ሁኔታ ላይ ምናልባት አይገኝም ነበር። እኔም አንዳንዴ ሳስበው ማለት ነው የእሱ እንደዚህ መሆን እኔም ተወቃሽ ነኝ ብዬ አስባለሁ። ራሴን ወቅሰዋለሁ። አላውቅም ምናልባት ፈርቼ ባልሄድ ኖሮ የዛኔ ወይ መኪያ ባይከለክሉኝ ኖሮ ሆስፒታል ገብቼ ባየው ኖሮ ምናልባት አላውቅም አሁን እዚህ ጎዳና ላይ አይወጣም ነበር። ብቻ በጣም ነው የሚያስጠላው። እዚህ
የሰው ልጅ እንዴት ይኖራል? ሰው እንዴት በዚህ ልክ ጭካኔ አረመኔ ይሆናል? ይሄ በጣም ነው የሚሸጠው እንደሆነ ተነግሮኛል። አሁን እዚህ ውስጥ እዚህ ጫካ ውስጥ እንዴት ሊኖር ይችላል? እዚህ ምድረ በዳ ውስጥ አምጥታ ጥለው ነው ያቺ ሰይጣን ቪዲዮ ደግሞ እንዴት ነው የሚያስፈራው? ደግሞ እንዴት ነው የሚሸጠው? ሰዎች ፎቶውን ምናምን ነገር ሳሳይ እዚህ አካባቢ እንዳለ ነገር ነው። እንዴት ነው የሚያስጠላው? ዘኪ ያው ማዛጋ ዘኪ ምንድን ነሽ? ምን ሰራሽ? ዘኪ ማነሽ? ዘኪ በእምነት ነኝ። አወቀኝ በእምነት ነኝ። ልትወስዱብኝ አይደለም ዘኪ አይደለም ዘኪ ሌላ አይደለም የመጣሁት። ምን ሰራሽ? እሺ ምንም አልሰራም። እሺ ልሄድ ነው። እሺ አንዴ አዋራኝ። ልወስድ አይደለም እኔ አልጠጋም። እሺ እዚህ ምን ትሰራለህ? ከኔ ጋር ነበር የምትኖረው እኮ እኔ በእምነት ነኝ። አላወቀኝም? እሺ እንዳትወረወረው። እሺ አንዴ አዋራኝ። ቪዲዮ ብለሽ ልከሽ ነው? ልኮሽ እኮ እንዴት መጣሽ? እኔ መጣሁ አንተን ፈልጌ አንተን ወደ ቤት ልወስድ ወደ ቤት መሄድ አትፈልግም? አዎ እሺ አልጠጋም። እሺ ያን ተጠጋውም እኮ ምንም ነገር እኮ አልያዝኩም እጄ ላይ ግን እዚህ ቆሻሻ ነው። እዚህ ወንዝ ውስጥ ምን ትሰራለህ? እሺ ተወስን ምንድን ነው የምትሰሪው? ማንሽ አንቺ? ለመጣሽ ምንድን ነው? ልወስድህ ወደ ቤት ምንድን ልብሳለሽ? እንደዚህ አይነት ልብስ ትፈልጋለህ? አውሬዎች ናችሁ ሁላችሁም፣ ሰይጣኖች፣ አስመሳዮች። እዚህ እኮ ለአንተ አይሆንም፣ ግን ይሄ ቆሻሻ ነው። ዘኪ ስማኛ፣ ዘኪ እዚህ ነው የምትኖረው? እሺ እዚህ ነው የምትኖረው? ደገቢ ቤት አልገባም። ቤቴ እንዳት ይሄ አንተ ቤት ነው? እሺ አልገባም። እሺ እዚህ ነው የምትኖረው? ከማን ጋር ነው የምትኖረው? አትመልስልኝም? ደገቢ ብለሽ እሺ አልገባም። ይሄ እዚህ ጋር ነው ያለው። እሺ አንዴ አዋራኝ። አቤታችሁ። እሺ አንዴ አዋራኝ። ሊገሉኝ መጡ። ዘኪ የምትወደውን እኮ ቸኮሌት ገዝቼልሃለሁ። ዘኪ ቸኮሌት ገዝቼልሃለሁ። እሱን ሰጠሽ ልገይ አይደለም እንድትበላ ነው። ልተዋት ያስገደልሽኝ እንደዚህ እንደሆነ ያደረግሽ አንቺ ማንን ነው የምታዋራው? እሺ ማንን ነው የምታው? እሺ ምን ማንሽ አንቺ? ሲጀመር ለመጣሽስ እኔን አታውቀኝም? እሺ አልጠጋም። አሁንም እሷ ስላለች እንጂ እመጣሽ ነበር። እንደዚህ ነበር የምልሽ፣ ግን እሷ እንደምትፈጽም አንዴ ላዋራች። አንዴ ብቻ አንዴ። እሺ ቸኮሌት ልስጥህ። አንዴ ብቻ ቸኮሌት ምን አሳየህ? ቸኮሌት ትወዳለህ? አንዴ ብቻ በእግዚአብሔር። እሺ ደህና መሆንን አንዴ ልንካ። እሺ ሲጀመር ለምን መጣሽ? ቪዲዮ ብለው ልከው ማንም አላለኝም። ማን ይልከኛል? አውቄባችኋለሁ በያቸው። ይጅና አውቄባችኋለሁ እኮ ቸኮሌት ልስጥህ፣ ምግብ እሺ ልስጥህ። ምግብ እሺ ወተን እንብላ። አታግዥልኝ እኮ እሷ አለች ነው ያለው። እሺ የምታወራው ናገባሽ? ኧረ አላቅሽም እያልሽ አየሽ። ተዋት ብለሽ አላቅሽም እያልሽ አንዴ ብቻ ፍቀድልኝ። አንዴ እሺ በለኝ። ገረፍኩሽ። አንዴ እሺ
ለኪ በእግዚአብሔር አንዴ ብቻ እባክህ ወደ እሺ እሄዳለሁ። እሺ እንደምታዩት እንግዲህ ጭራሽ አላስጠጋ ብሎኛልና አጠገቡ ምን ድረስ አልፈቀደልኝም ጭራሽ ማለት ነው። አይ ዶንት ኖ እንዲያቅፈኝ ምናምን ነገር ፈልጌ አይደለም፣ ግን ትንሽ ምናልባት በፊት ከነበረበት ነገር አንፃር ትንሽ ያስጠጋኛል ወይ አብሮኝ ያወራል ብዬ ነበር ያሰብኩት፣ ግን ጭራሽ ሊያስጠጋኝ ፈቃደኛ አይደለም። ልጠጋው በጣም ሞክሬ ነበር፣ ግን ድንጋይ በእጁ ይዟል፣ በእጁ ትልቅዬ እንጨት ይዟልና ሊያስጠጋኝ ፈቃደኛ አልሆነም እና አባረረኝ ሂጂ ምናምን ነገር ብሎ፣ ግን አልሄድኩኝም። እዛው አካባቢ ነው ያለሁትና ለሱ እንደሄድኩኝ አይነት ነገር አድርጌ ተደብቄ እዚሁ ሆኜ ማደርም ካለብኝ እዚሁ አድራለሁ፣ ማምሸትም ካለብኝ እዚሁ አመሻለሁ። እዚሁ ተቀምጬ በደንብ ጠብቀዋለሁ። አላቅም ምን ማድረግ እንዳለብኝ አላቅም፣ ለማን መደወል እንዳለብኝ አላቅም፣ ወይ ምናልባት ምን እያደረኩ እንደሆነ ራሱ አላቅም ለምን እንደተቀመጥኩኝ። ግን የሚያደርገውን ነገር ምናልባት ተደብቄ ልከታተለው ብዬ ስላሰብኩኝ ነው። እና ማልችለው ነገር ከሆነ ወይ ለነተፋ ወይ ለነሶፊ ደውዬላቸው አሳውቃቸዋለሁ። አላቅም ምን እንደሚፈጠር፣ ብቻ እዚሁ እንቀመጣለን። ዛሬ ቀኑ ሙሉ እዚሁ ነው የምንውለው። በቃ በምንም ታምር እሱን እዚህ ሁኔታ ውስጥ ጥዬው እዚህ ግም ጫካ ውስጥ በምንም ታምር ትቼው ልሄድ አልችልም። በምንም ታምር ላደርገው አልችልም። ገና ቅርብ ጊዜ ነበር እኮ ሄዳነው። ገና ቅርብ ጊዜ ነበር እኮ የተሻለው። በዚህ ፍጥነት እንዴት በዚህ ፍጥነት ይሄን የሚያክል ነገር ያደርጉበታል? ምን ያክል አረመኔ እናት ብትሆን ነው? ምን ያክል አረመኔ አክስት ብትሆን ነው? ከነሱ ጋር እንዳይሆን በተደጋጋሚ ጊዜ ነገር ነበር፣ ግን ሊሰማኝ ፈቃደኛ አልሆነም። በቃ ብቻ እዚሁ ነው የምጠብቀው ምን እንደሚፈጠር። እዚሁ ቁጭ ብለን እናንተም እኔም አብረን ቁጭ ብለን እናያለን። ቃላት አጥቶኛል፣ ማውራበት ራሱ አቅም አጥቶኛል። እዚሁ ካሜራውን አጣጣፈውን በቃ እዚሁ ነው የምንቀመጠው። ሰው ከመጣ ደግሞ እናያለን። እዛ ጋር ነው ያለው እሱ እራሱ። እንግዲህ ፈላ ያያችሁት ነው። ጭራሽ እኮ እኔን አላስጠጋም አለኝ። ምንድነው እሺ ማድረግ ያለብን? እኔ ጭራሽ ሲያኝ ያቀኛል ብዬ ነበር ያሰብኩት፣ ግን ጭራሽ እያወቀኝ አይደለም። ጭራሽ ምን ሰራያለሽ ምናምን ነገር ብሎ አንቆ አባረረኝ። እሺ እዚህ እንደዚህ ሁኔታ ውስጥ ትቼው መሄድ አለብኝ? ምንድነው ማድረግ ያለብኝ? በግዴታ ወይ በሰው በፖሊስ ምናምን ነገር ደውዬ ወደ ቤት ላስወስደው? ምን አይነት አረመኔነት ነው ግን? በእግዚአብሔር ምን አይነት ጭካኔ ነው ግን? እንዴት እንደዚህ ያደርጉታል ግን? ምን ይዘኪ እኔ ጋር እያለ እኮ ደህና ነበር እኮ፣ ጤነኛ ነበር እኮ። ምንድነው እሺ ማድረግ ያለብኝ? እሺ ለፖሊስ እንዳልደውል ግራ ገባኝ። ማንን ነው እሺ እርዳታ የምጠይቀው? ማንን ነው የምለምነው? በዚህ ሁኔታ ትቼው መሄድ አለብኝ? ጭራሽ አሁን ደግሞ የባሰ ነገር ነው ያደረጉበት። ታውቂያለሽ? የባሰ ድግምት ነገር፣ መጥፎ ነገር ነው ያደረጉበት። ባለፈው አትሊስት ራሱን ያውቅ ነበር፣ እንደዚህ አልባሰበትም ነበር። አሁን ጭራሽ ነው እኮ ማያናገረኝ። ጭራሽ ነው ሰው ማያስጠጋው። እሺ ምን ይሻላል? መሄድ አልችልም። በምንም ታምር ትቼው ልሄድ አልችልም። በምንም ታምር እሱን መተው አልችልም። ለማንም መስጠት አልችልም። ደግሞ ተላካችሁ ልትገሉኝ ግደሉ ተባላችሁ። አሽቃባጩና አሽቃባጭ ካላችሁ ጤነኛ ሰው እንደዚህ ነው የሚያደርገው ማለት ነው። ለምን ነው ማቱ? ለምን በቃ እንደዚህ በዚህ ሁኔታ መንቀርበው? እሺ እንደዚህ ሰው እንደዚህ እየሆነ ከሆነ ምንድን
ነው የምትናቀው? እሺ ልሂድ እንዴ? እነ ተፋል ደውልላቸው። ግራ ገባኝ እኮ በፈጣሪ ምን አይነት ነገር ነው? ምን ይዘኪ እቺ ሴትዮ ግን ቀጥታ ከሳታለሁ ማሳሰራታለሁ። ላደረገችው ነገር እያንዳንዱ ነገር ትከፍላለች። ከዚህ በኋላ ምንም ርሬ ላደርግላት አልችልም። እንደሚፈጠር ደግሞ ከመጀመሪያው አውቄ ነበረ። ከመጀመሪያው እንደሻለን እቺ ሴትዮ ቀጥታ ማሳሰር ነው ያለብኝ እንጂ ሌላ ምንም ማድረግ የለብኝም። ጭራሽ ምናልባት አላውቅም ሲያየኝ ያቅፈኛል ወይ ደስ ይለዋል ብዬ ነበር አስቤ የነበረው፣ ግን ያሰብኩት ነገር አይደለም የተፈጠረው። ጭራሽ እንደዚህ አይነት ጤነኛ ሰው ሲያይ ምናምን ነገር እንደ እብድ ነው የሚያደርገው። ማለት እንደባለፈው ቀላል ይሆንልኛል ምናምን ነገር ብዬ ነበር ያሰብኩት፣ ግን ጭራሽ እንደባለፈው ቀላል አይደለም የሚሆነው። አሁን የባሰ ነው የሆነው። ሰው እንዴት ለገንዘብ ብሎ እንደዚህ ያደርጋል? ቆይ ምን አይነት ራስ ወዳድነት ነው? ይሄንን ነገር የምታደርገው ደግሞ የእሱን ገንዘብና የእሱን ጥቅም ፍለጋ ብቻ ነው። ሌላ ነገር እንኳን ፍለጋ አይደለም። እንደዚህ ሆኖ ደግሞ በምንም ተአምር ትቼው ልሄድ አልችልም። እንዴ እያየ ነው እንደፈነ ተመሳሳይ ሰው ያስቀርባል፣ ያወራል፣ ያናግራል። አይታል ልክ እንደሱ ያበደ አይነት ሰው ሲያይ ማለት ነው ቀርቦ ያበላል። እንዴ እያየ ነው። እኔ ጤነኛው ነኝ ስቀርብ የቅድሙም ሰውዬ ጤነኛ ሰውዬ ሲያይ ማለት ነው ማቅረብ አልፈለገም ነበር፣ እንደ እብድ እያደረገው ነበር። አሁን ግን ልክ እንደሱ አይነት ተመሳሳይ የለበሰ ልክ እንደሱ ያበደ ሰው ሲያይ ያስቀርባል፣ ምግብ ያበላል እና ተቀመጥ ይላል። ስለዚህ እኔም እሱን ለመቅረብ እንደሱ አብጄ መቅረብ አለብኝ ማለት ነው አይደል? ስለዚህ እንደሱ አይነት ተመሳሳይ ልብስ መስዬ ብቀርበው ለኔም ይቀርበኛል ማለት ነው። የሚሰጥህ የለም ምግብ የሚሰጥህ የለም። አይ ሰማሽ? ምግብ የሚሰጥህ የለም። እርቦት እኮ ነው። ስለዚህ እሱ የምቀርብበት ሌላ መንገድ አገኘው ማለት ነው። ራቦና ምግብ በጣም አትሊስት አሁን የሆነ ትንሽ ተስፋ ነገር ኖረኝ፣ ትንሽ ጭላንጭል ነገር ኖረኝ። ከቤት አባረሩት። አየሽ ምን ጨካኞች እንደኔ ከቤት አባረሩት። ጨካኝ ናቸው ሁሉ ጨካኝ ናቸው፣ ክፉዎች ናቸው፣ ክፉዎች ናቸው። ከእነሱ ጋር እንዳትሄዱ እሺ። ክፉዎች ናቸው፣ እንዳትገላቸዋል፣ ከቤት ያባርሯቸዋል። እሺ ክፉዎች ናቸው፣ እንዳትሄዱ እነሱ ጋር እሺ። ጠገበ። ይህንን ደግሞ በኋላ እኔና አንቺ እንበላለን።
አየሽዋ ጓደኛዬ ክፉዎች ናቸው፣ ጨካኞች ናቸው። እኔም እኮ አባረኝ ከቤት አባረሩኝ። አታልቅስ እሺ። ቤት እሰራልሃለሁ። ቤት ልሰራልህ እያወራሁ ነው። ከሱ ጋር ያወራል፣ ከሱ ጋር ይስቃል፣ ከሱ ጋር ሁሉን ነገር ያደርጋል፣ ምግብ ያበላዋልና ስለዚህ ነገ ተመልሼ እመጣለሁ። ነገ ተመልሼ ስመጣ አብረን እንኑር እሺ። እነሱ ጋር አንሄድም እሺ። ያግዝም ይበቃናል። እንደዚህ ምን ይላል? በኋላም በለዋለሽ እንሂድ በቃ። መጀመሪያ ምንም ተስፋ አልነበረኝም ነበረ። በጣም ደብሮኝ ነበር፣ በጣም ከፍቶኝ ነበር። አላቅም ማለት እንዴት እሱን እንደማገኘው ከምላችሁ በላይ ጨንቆኝ ነበር። መጀመሪያ ላይ ያሳየኝ ነገርና ሲያንቀኝ ምናምን ነገር ዞር በይ ከዚህ ምናምን ነገር ስለኝ ድጋሚ ማላገኘው መስሎኝ ነበር። ከዚህ በፊት ሳገኘው እንደዚህ አልነበረም። በጣም ተረጋግቶ ስለነበር አላቅም በሰንሰል ምናምን ነገር እጁ ታስሮ ጨለማ ቤት ውስጥ ነበር ለመጀመሪያ ጊዜ ያገኘሁትና አበዳሉኝ ለየለት ማንም ሳያልፍ በኔ እውነት እና የዛኔ ሳገኘው እንደዚህ አልቀወጥብኝም ነበር እና እሱን አስቤ ምናልባት አይቀውጥብኝም ብዬ ምናልባት አላቅም እሱን ተስፋ አድርጌ ነበር እሱ ጋር የመጣሁት። ግን አሁን ሳይን ግን ጭራሽ አነቀኝ ምናምን ዞር በይ ምናምን ነገር አለኝና ማለት እኔም ብቻ አልፈለገኝ ነበር የመሰለኝ። ግን አሁን ላይ እንዳየሁት ከሆነ ግን እዚህ ተቀምጬ ሌላ እንደኔ አይነት ጤነኛ ሰው ሲያይም ያባራል። ግን እንደሱ አይነት ተመሳሳይ የሆነ ልክ እንደሱ አይነት ልብስ የለበሰ እንደሱ ያበደ ሰው ሲያይ ግን አቅርቦ ጓደኛዬ እያለ ያወራል ቁጭ ብሎ። ስለዚህ ለኔ ቀላል ይሆንልኛል ማለት ነው። እኔም እንደሱ እንዳበደ ሰው ሆኜ መጥቼ ብቀርበው ምናልባት ሊያዋራኝ ይችላል፣ ምናልባት ሊቀርበኝ ይችላል። ከዛ በኋላ እያንዳንዱ ነገር አረጋግቼ ነግሬው ከዛ በኋላ ቤተክርስቲያን ልወስደው እችላለሁ ማለት ነው። በምንም ታምር አይኔ እያየ እዚህ ውስጥ ልተው አልችልም። በምንም ታምር ማለት ገና ዳነልኝ ብዬ ሳልጨርስ ገና ደስተኛ ሆንን ብዬ ሳልጨርስ ደግሞ ድጋሚ እንደገና በጣም የሚያስጠላ ነገር በጣም እሱ ይሄን አይደለም የምመኝለት፣ ትልቅ ነገር ነው የምመኝለት። በቃ ብዙ አላወራባችሁ፣ ግን ወደ ቤት እንሂድና የተቀዳደደ ልብስ ካለ ቤት እንፈልጋለን፣ ካልሆነም አዲሱን ልብስ ምናምን ነገር እንቀዳድደዋለን። ከዛ እንደሱ እብድ መስለን ነገ ተመልሰን እንመጣለን።
እዚሁ ያለበት ቦታና ሳየው ደግሞ እዚሁ በደንብ ተረጋግቶ እየኖረ ነው ያለውና ከጓደኛው ጋር ምናምን ነገር በቃ እዚህ እየኖረ ነው። ለምዶታል። እዚህ ነው የሚኖሩት እና እዚህ አካባቢ ያሉ ሰዎችን ጎረቤት ምናምን ጠያይቄ እዚህ ሆኖታልና እዚሁ ነው የሚያድረው፣ እዚሁ ነው እንትን የሚለው ብሏልና ቦታ አይቀይርም። ስለዚህ ነገ እዚሁ ተመልሼ እመጣለሁ ማለት ነው። በቃ ካሜራው ነው